ለግማሽ ሚሊዮን ዶላር ህይወትን አደጋ ላይ ትጥላለህ? አዎ። እሺ፣ መልካም እድል ይሁንልህ። አንተ ከኔ የበለጠ ደፋር ነህ። ይሄ ሰውዬ አሁን እየተቃጠለ ባለ ቤት ውስጥ ነው ያለው። ወይኔ በሩም በእሳት ተሸፍኗል። እስካሁን ከሰራናቸው ውድድር ይሄ በጣም ከባዱ ነው። ተመልከቱ፣ ከጀርባው $500,000 አለ። ነገር ግን ብዙ መሰናክሎችን ማለፍ ይኖርበታል። ለምሳሌ በመድፍ መወርወር፣ በእሳት መሰናክሎች ላይ መዝለል፣ ትልልቅ የሆኑ ፍንዳታዎችን መቋቋም እንዲሁም ሌሎች ውድድሮችን። ፈቶታል። አሁን ገንዘቡን ለመውሰድ እየሞከረ ነው። እያየ 10 ቦርሳዎችን ማውጣት ይኖርብሃል። እሳቱ በጣም እየጨመረ ነው። ማጥፊያውን አዘጋጁልን። ገንዘቡ መቃጠል ጀምሯል። እሳት ይዟል። እየተቃጠልክ ነው። ይህ ውድድር በጣም ከባድ ነው። ከዚህ እሳት ውስጥ ማውጣት የቻልከው $250,000 ብቻ ነው። በል ወደ ቀጣዩ ውድድር እንለፍ። አይንን መክፈት ትችላለህ። ኤሪክ እንኳን ደህና መጣ ወደ ሁለተኛው ውድድር። ምንድነው ይሄ ደግሞ? ምን ያህል ነው አሁን ከመሬት ከፍ ያለው? እውነት ለመናገር ብዙ ከፍ ብለናል። ወደ ታች ማየት አትፈልግም? እሳቱን ለኩሱት። ምን እየሰራህ ነው? ምንድን ነው? እውነት ለመናገር ይህን ውድድር እስከማዘጋጅ ድረስ ውሃ ላይ እሳት እንደሚነድ አላቅም ነበር። ጂሚ፣ ቆይ ከእሳት ጋር ያለው ነገር ምንድን ነው? ይሄኛው ውድድር በጣም ቀላል ነው። ከፊት ለፊትህ 3 ገንዘብ የያዙ ቦርሳዎች ተንጠልጥለዋል። ሁሉም የተለያየ ገንዘብ ይዘዋል በውስጣቸው። ገንዘባቸው በጨመረ ቁጥር ርቀታቸውም በዛው ልክ እየጨመረ ይሄዳል ማለት ነው። አሁን አንተ ከነዚህ 3 ቦርሳዎች መሃል አንዱን ትመርጣለህ። ከዛም ዘለ እሱን የምትይዘው ከሆነ ወደ ቀጣዩ እናልፋለን። ተመልከት ምን ያህል ሩቅ እንደሆነ። በጣም ሩቅ ነው። ልክ ብለሃል። አታስብ፣ ዘለ ካልደረስክበትም ከስር ውሃ ነው የሚጠብቅህ። አጫጭር እግሮች ነው ያሉኝ፣ ግን ይህንን እሞክረዋለሁ። እሺ፣ አሁን የምትወስንበት ሰዓት ነው። ይህን ቅርብ ያለው መውሰድ ትፈልጋለህ? ይህንን አልፈልግም፣ በጣም ቅርብ ነው። እሺ እንዳልክ። ኧረ በለው። እዚህ ጋር ያለው ደግሞ $250,000 ነው። ወይስ ደግሞ ወደ ቀጣዩ ትሄዳለህ? አይ ወደ ቀጣዩ ሄዳለሁ። እሺ አሁን $300,000 ቦርሳ ብቻ ነው የቀረው። ቅድም ያልኩትን ቀይሬዋለሁ። ወደ ታች ኮደክ መቀሱንም ተጠንቀቅ። አሁን ይህንን ዝላይ የምታደርገው $50,000 ለመጨመር ነው። ቅድም ከወሰድከው $250,000 ላይ ማለት ነው። እንድቆጭ ልታረገኝ ነው? እንዲወዘው ስላልቀጠልኩ። እስኪ ትንሽ ዝላይን አሳየን። ኧረ በለው። በፍጹም የሚያገኘው አይመስለኝም። ከፊት ለፊት $300,000 አለ። በጣም ብዙ ሺህ ሰዎች እያዩ ነው። በል ጀምር። 3 2 1 ተመልከት። አዎ ይዞታል። ግን ገመዱ ወደዚህ እስከሚመለስ ድረስ ተቋቁሞ መቆም አለበት። አድርጎታል። ሰርቶታል። የስ $300,000። ከዚህ በኋላ የምታደርገው ውድድር በሙሉ ለ$300,000 ይሆናል ማለት ነው። ቅድም ባደረገው ዝላይ ኤሪክ በደንብ የተደሰተ ይመስለኛል። እስካሁን ደግሞ የበለጠው ስብስቡን ነገር እናሳየው። አይንን ክፈት። ከፊት ለፊታችን $300,000 አለ። በቅድሙ ውድድር ላይ ያሸነፍከው ማለት ነው። ሶስተኛው ውድድር ምን ይመስልሃል? ወደ ሆነ እሳት ምናምን መወርወር ነው። ብዙም አልተሳሳትክም፣ ደርሰበታል። ወጥመዱን ክፈቱት። እሺ ምንድን ነው? ለሶስተኛው ውድድር አንተ ራስህ እዚህ መድፍ ውስጥ ገብተህ የምትተኮሰው። እናም ተወርውረህ እዛ ቢጫ ክብ ውስጥ የምታርፍ ከሆነ በያዝከው $300,000 ወደ ቀጣዩ ዙር ትቀጥላለህ። ግን እዚህ በእሳት በተሰራው ክብ ውስጥ ግን የምታርፍ ከሆነ ተጨማሪ $50,000 ይጨመርልሃል። ይሄ ነገር በጣም ከባድ ነው የሚሆነው። እንዴት ነው አልሜ እዛ ውስጥ ማረፍ የምችለው? ነገር ግን ሁለቱንም ክቦች የምትስታቸው ከሆነ ወደ ቤት በባዶ እጅ ነው የምትሄደው። ምናልባትም ደግሞ እንዴት አድርጌ ነው አቅጣጫውንና ኢላማውን ማወቅ የምችለው የምትል ከሆነ፣ ምናልባትም ደግሞ ከውሃው አልፌ ኮንክሪቱ ላይ ላርፍ እችላለሁ ብለህ የምታስብ ከሆነ፣ አዎ እውነት ብለሃል። ልክ እንዳየሁት እያሰብኩ የነበረው እሱን ነው። ወደዚህ ኑ ቶሎ በሉ። አሁን ለኤሪክ 3 ሰዎችን አምጥተንለታል። እነሱን 3ቱን በመጠቀም የመድፍህን አቅጣጫ መወሰን ትችላለህ። ምን ያህል ማራቅ እንዳለብህ ወይም ማቅረብ እንዳለብህ፣ እንዲሁም ደግሞ ምን ያህል ፓወር መጠቀም እንዳለብህ ለመወርወር። በእነዚህ 3 ተወዳዳሪዎች ትክክለኛ አቅጣጫውን ማወቅ ካልቻለ ምንም ማድረግ አንችልም። ራሱ ነው የመጨረሻው የሚያደርገው። ራሴን በመድፍ ወረውራለሁ ብለህ አስበህ ታውቅ ነበር? በፍጹም። እንግዲህ አሁን ልታደርገው ነው። ከ3ቱ ሰዎች መሃል የመጀመሪያው እሱ ነው። እሱ አሁን ወደ ገንዘቡ 1 እርምጃ እንዲጠጋ ማድረግ ትችላለህ፣ ወይም ደግሞ 1 እርምጃ ወደ ኋላ ልትጎትተው ትችላለህ።
ይሄ ነገር አቀማመጡ እንዴት ነው? መድፉ ከፍ ባለ ቁጥር ሩቅ ቦታ የማረፍ እድል አለ፣ ዝቅ ሲል ደግሞ ቅርብ ቦታ ማለት ነው። እሺ ትንሽ ከፍ እናድርገው። አሁን አንግሉን አስተካክለናል። ሁለተኛውን ደግሞ ላስረዳችሁ። እንደ ብር ላስቲክ አስቡት። ረጅም ጎትተህ ከለቀቀው በደንብ የመፈናጠር እድል አለው። ትንሽዬ ከሆነ ደግሞ እዛው ነው የሚሆነው። ስለዚህ እዚህ ጋር ያለውን መቀመጫ በሱ መሰረት ነው የምታስተካክለው። እሺ እሱ የመጀመሪያ ሙከራ ስለሆነ እንግዲህ 75% ላይ ነው የማደርገው። 75% ላይ ትሞክራለህ የመጀመሪያ። አዎ እንደዛ ይሻላል። በጣም ገራሚ ነው። ሰው ሲተኮስ ልናይ ነው። 3 2 1 ተኩሱት። ኧረ በለው መሀል ላይ ነው ያረፈው። ሁለተኛውን ሰው ወደዚህ አምጡት። ብርቱካናማ የለበሰው ልጅ በቢጫው መሃል ላይ ነው ያረፈው። እሱ ደግሞ አንተ እንድታርፍ የፈለገው እሳቱ መሃል ላይ ነው። እሳቱ ላይ ነው መወረውር። ግን እንደሚሳካልኝ ተስፋ አድርጋለሁ። ምንም አትሆንም፣ አይዞ። አሁን ኃይሉን ወደ 85% ጨምረዋለሁ። እናም ትንሽ አንግሉን ወደ ላይ ከፍ ማድረግ ይኖርብኛል። ምን እየተሰማ ነው ሰማያዊ? ምንም ሳልሆን ውሃው ላይ እንደማርፍ ተስፋ አደርጋለሁ። በሰራውት ካልኩሌሽን መሰረት ከቅድሙ ቦታ በጣም ሩቅ ይሄዳል። በሉን ጀምር፣ ወሩሩት። ወይኔ ስቶታል። ተቃርበናል። አንድ ነገር ልንገርህ፣ እሱ አሁን ያረፈው በቢጫው ክብና በእሳቱ ክብ መሃል ነው። ይህም ማለት አንተ ብትሆን ኖሮ በሱ ቦታ ቪዲዮ እዚህ ያበቃ ነበር። አዎ ገብቶኛል። ቀይ ወደዚህ ና። ኤሪክ በደንብ ማሰብ ይኖርብሃል። እሱ የመጨረሻ ሰው ነው። ከዚህ በኋላ በቀጣዩ አንተ ነው የምትወረወረው። አንግሉ ምንም አላስተካክለውም። አሁን ግን ኃይሉን 95% አድርገዋለሁ። ጥሩ ቦታ እንደምታርፍ ተስፋ አደርጋለሁ። 3 2 1 ተኩሰው። አዎ አድርጎታል። ወይኔ ለትንሽ ነው እሳት ውስጥ የገባው። ከሱ እንዳየሁት ከሆነ አሁንም ቢሆን ኃይሉን በ5 መጨመር ይኖርብኛል። 100% ነው ማደርገው። ከውድድሩ በፊት ግን $50,000 ለመጨመር ይሄን ያለ ምንድን ነው የፈለግከው? የአባቴ ጤና አንዴ ከፍ አንዴ ዝቅ እያለ ነው። ከካንሰር ጋር እየተጋፋ ነው ያለው። ለዚህ ነው በደንብ መታገል ያለብኝ። ለመታከሚያና ለአንዳንድ ነገር እንዲሆነው ገንዘቡን ሙሉ ለሙሉ ለሱ ለመስጠት ነው። እሺ እንግዲህ ያስተካከልከው መድፍ ቦታ ላይ ያስቀምጣል ብዬ አስባለሁ። በዚህ ውድድር ምክንያት ከፊት ለፊት ያለውን $300,000 ልታጣ ትችላለህ። 3 ሙከራዎችን ሞክሬያለሁ። ስለዚህ አሁን እንደሚሳካልኝ እርግጠኛ ነኝ። እናም ለቤተሰቦቼ አደርገዋለሁ። 3 2 1 ተኩሱት። እውነት ያቀደው ቦታ ላይ ካረፈ $300,000 አለ ከፊት ለፊቱ። አድርጎታል። እናም ወደ ቀጣዩ ዙር ማለፍ ችሏል። አሁን ከዚህ በኋላ የሚወዳደረው $350,000 ነው። ና ወደዚህ ቶሎ በል። የስ $350,000። ግን ቆይ አንዴ አይኔን መሸፈን ይኖርብኛል። ምንድን ነው? ምንም አይነት ጥያቄ አትጠይቅ። በሱና በዚህ $350,000 መሃል 4 ወጥመዶች ይኖራሉ። ኤሪክ እንኳን ደህና መጣ ወደ 4ኛው ውድድር። ከጀርባክ $350,000 ካለ። ክፍሉ ሙሉ ደግሞ ርችቶች ተደርድረዋል። ከክፍሉ ላይ ደግሞ ትልቅ የሆነ ነገር አለ። ምን ልናደርግ ይመስልሃል? የሆነ ነገር በሰጠኝ ሰዓት ውስጥ ማልጨርስ ከሆነ ገንዘቡን አቃጥለዋለሁ ልትለኝ ነው? በትክክል። ይህንን መቆንጠጫ ተጠቅመ ገንዘቦችን ወደዚህ ቦታ ለመሰብሰብ 5 ደቂቃ ብቻ ነው ያለ። እናም ወደ ቀጣዩ ዙር የምናልፈው እዚህ በሰበሰብካቸው ገንዘቦች መሰረት ነው። ማለትም ከዛ በኋላ የምትወዳደረው እዚህ ባሳለፍከው ገንዘብ ነው እንጂ በ$350,000 አይደለም ማለት ነው። ያ 5 ደቂቃ ልክ 0 ሲሆን ከላይ የምታየው ነገር ወዲያው ነው የሚጋየው። እናም ወደ ቤቱ ላይ እንወረውራለን ማለት ነው። እዛ ውስጥ የተቀመጡት ገንዘቦች በሙሉ እዚህ መኪና ላይ ማታመጣቸው ከሆነ ይፈነዳሉ ማለት ነው። ሁሉንም ነው የምሰበስበው፣ ሁሉንም አመጣዋለሁ። እናያለን። ውድድሩን ከመጀመራችን በፊት ግን $50,000 አሁንም ጨምረንልሃል። ስለዚህም $400,000 ማሸነፍ ትችላለህ ማለት ነው። ወደዚህ ቦታ የመጣሁት ምንም ነገር ሳልይዝ ነው። ከዚህ ደግሞ የተወሰነ ነገር ይዤ ከሄድኩ በጣም በቂ ነው። አንድ ቦርሳ ብቻ ይዘህ ከወጣ ግን በጣም ነው ማዝነብህ። ለሁሉም ነው የምወዳደረው። ሁሉንም ወደዚህ ሰበስበዋለሁ፣ ምክንያቱም ይህንን ገንዘብ በደንብ እፈልገዋለሁ። አንድ ነገር ግን ልንገርህ፣ እዛ የሚቀጣጠለውን ነገር እኔ ስለማልቆጣጠረው ልክ ሰዓቱ 00 ሲል እዚህ መስታወት ውስጥ መተን መደበቅ ይኖርብናል። ያለበለዛ ልንሞት እንችላለን። አረ እኔ መሞት አልፈልግም። እኔም አልፈልግም ባክ። ለዛ እኮ ነው የምነግርህ። ከፊት ለፊት $400,000 አለ። እስኪ አንዴ ለኩሱት በል። ምን አልከኝ? ለኩሱት? አዎ ለኩሱት በል። ለኩሱት። 3 2 1 ሰዓቱን አስጀምሩት።
የመጀመሪያው ውርወራ ቦርሳ አግኝቷል። በመጀመሪያው ውርወራ ቦርሳ ይዟል። ገንዘቡ ሊከብድ ይችላል። በደንብ መጎተት አለብህ። ጎትት። ተመልከቱት፣ እሳቱ ወደ ታች መንጠባጠብ ጀምሯል። በላ። ወይኔ እንደዛ አታርግ። ላሳስቶ ሞክሬ ነበር። ይዤዋለሁ። 30 ሰከንድ ተጠቅመሃል። በል ቀጥል። ያ ነገር በጣም እየተቃጠለ ነው። እሳቱ መንጠባጠብ ጀምሯል። ምናልባትም ርችቶ የሚያገኝ ከሆነ ከታሰበው ሰዓት በፊት ሊነድ ይችላል። አግኝቼዋለሁ። ሶስተኛውን ቦርሳ አግኝቷል። ሰዎች እዛ ጋር የተጠራቀሙት ርችቶች በጣም ትልልቅ ናቸው። ሲፈነዳ በጣም አስፈሪ ነው የሚሆነው። በል ኤሪክ በል። 3 ደቂቃ ይቀራል። ወይኔ ለትንሽ ሳተው። ሰዓቱ 0 ሲል ይህ መኪና መንቀሳቀስ ይኖርበታል። ያለበዛ ፍንዳታው ከባድ ነው። አግኝቼዋለሁ። አሁን እያመጣ ያለውን ቦርሳ ሲጨምር $200,000 ላይ ይደርሳል። ሰዓቱ በግማሽ አልቋል። ገንዘቡ ግማሽ ያሉ እዚህ መጥቷል። አሁን ደግሞ መሳት ጀምሯል። ተቀርቅሯል። ቆይ ሁለተኛ እድል አለ። አመሰግናለሁ። በል ሰዓት አታባክን። በዚህ ፍጥነቱ ገንዘቡን በሙሉ ያመጣል ብዬ አላስብም። ምንም አታውራ፣ ቶሎ በል ፍጠን። ወይኔ ኤሪክ እየሳተው ነው ያለው። ኤሪክ እንዲህ እንዲሆን አልፈልግም። ታውቃለህ? አውቃለሁ። ቦርሳዎቹን በፍጥነት እየወሰደ አይደለም። ፍጥነቱ መጨመር አለበት። ወይኔ አሁን እየከበደኝ ነው። አዎ አግኝቷል። አግኝቷል። እነዛ ርችቶች ለመፈንዳት ከ2 ደቂቃ በታች ነው የቀራቸው። ሰዓቱ ሲደርስ መስታወቱ ጀርባ መሆንን እንዳረሳ። 90 ሰከንድ ቀርቷል። አሁንም ቀረቀርከው? አዎ በድጋሚ ተቀረቀረ። $150,000 ይቀረዋል ከፊት ለፊት። 1 ደቂቃ ብቻ ነው የቀረ። የሁሉ ገንዘብ እዛ እንዲቃጠል አልፈልግም። እኔም አግዝሃለሁ። ወይኔ ስቼዋለሁ። አሁንም በድጋሚ ምን እየሰራው ነው? እኔም ስቼዋለሁ። በል ጂሚ በል። ለምንድን ነው የኔ ያህል ከባድ የሆነው? 30 ሰከንድ ነው የቀረን። እዛ መስታወት ውስጥ መደበቅ አለብን። አንድ አግኝቻለሁ። እየቀለድኩ አይደለም። ያ ነገር ከወደቀ በጣም መጥፎ ነው። ፍጠኑ፣ መደበቅ አለባችሁ። 14 ሰከንድ ነው የቀረ። በ10 ሰከንድ ውስጥ ይወድቃል ያ ነገር። በ10 ሰከንድ ውስጥ መሄድ አለብን። ቶሎ በል። እሺ እንሂድ። ኧረ በለው። ወይኔ ፈጣሪ። አሁን ጥሩ ቦታ ላይ ነው ያለነው። $100,000 ግን ሄዷል። ነገር ግን አሁንም ቢሆን ተጨማሪ ገንዘብ ለማግኘት ብዙ እድል አለው። ወደ ቀጣዩ እንሂድ። እንኳን ደህና መጣ ወደ 6ኛው ወጥመድ። ምን ይመስላል የውድድር? ሁሉም ውድድር ከእሳት ጋር እኮ። ያንን እሳትም ወደዚህ ውድድር መልሰን አምጥተነዋል። ግን ደግሞ ሌላም ሰው አምጥተናል። ውድድሩን ከመጀመሪያችን በፊት ጠይቄህ ነበር። በጣም ነው ማምነው ብለህኛል። ባንክ አካውንቴን ራሱ በጋራ ነው የምንጠቀመው ብለህኛል። ጓደኛህን ወደዚህ አምጥቼዋለሁ። አንተና ጓደኛ ናችሁ በጋራ ይህንን ውድድር የምትሰሩት። በደንብ አስረዳችኋለሁ። ግን መጀመሪያ ላይ መውጣት አለብኝ። ኧረ በለው ወጥቷል ወደ ላይ። ለ6ኛው ውድድር ኤሪክ እና ጓደኛው እርስ በርስ ይታሰራሉ። እሰሯቸው፣ ቶሎ በሉ። ወይኔ ይህ ሰንሰለት አጭር ነው። አሁን ኤሪክ እና ፓት አብሮ መስራት ይኖርባቸዋል። እናም በመንገዳቸው ላይ የተቀመጡትን ገንዘቦች እያንዳንዱን ሰብስበው መምጣት ከቻሉና በተጨማሪም $50,000 ደግሞ ከቅድሙ የበለጠ አስቀምጬለታለሁ። ወደ መሬት የወረዱ ቦርሳዎች በሙሉ የእናንተ አይደሉም። በተጨማሪም አንድ ነገር፣ ከሁለት አንዳችሁ ወደ መሬት የምትወድቁ ከሆነ ቪዲዮም ያልቃል፣ ሁሉንም ነገር ታጣላችሁ ማለት ነው። የመጨረሻ ቃል ካላችሁ እናደርገዋለን። አምናለሁ፣ በደንብ አምናለሁ። ጥሩ ጊዜ ይኖረናል። 3 2 1 ጀምሩ። አዎ ጀምረዋል። ቀስ በል ኤሪክ፣ ቀስ በል ፓት። አንድ ቦርሳ አንስተዋል። ቀስ እያልክ ኤሪክ፣ ቀስ በል። ምንም ያስቸኩል ነገር የለም። ሁለት ቦርሳ አስቀምጠዋል። እስኪ ትንሽ ከፍ በል፣ እኔ ለመሄድ አልተመቸኝም። አንድ ቦርሳ ወደ ታች የሚወርድ ከሆነ አልቆላቸዋል። በል ፈጠን በል። እሺ እየሄድኩ ነው። እነዚህ ሰዎች በጣም ምርጥ ነው የሚሰሩት።
ወይኔ ፈጣሪ! ቀስ በል ብያለሁ እኮ ቀስ። እንዳትወድቅ። አንዳችሁ የምትወድቁ ከሆነ ውድድሩ ያበቃል። እሺ፣ ትንሽ ወደዚህ ተጠጋልኝ። 3 ቦርሳ መሰብሰብ ችለዋል። በጣም አሪፍ። እየፈጠንክ ነው። በል እንቀጥል። አገኘው። ቆይ ይሄኛው ደግሞ ትንሽ ከበድ ያለ ነው መሰለኝ። ሂድ በቃ ሂድ። ጥሩ እየሰራን ነው። በል እንቀጥል። በል አድርገው። ይኸው ተጠግቼልሃለሁ። ቀስ ብለን ነው የምንሰራው። ሁሉንም ነገር ረጋ ብለን። ይሄ የመጨረሻው ተጨማሪ $50,000 ነው። አይቼዋለሁ በደንብ። እኔ ነኝ የምሄደው። ታደርገዋለህ ኤሪክ። ይህንንም መውሰድ ይኖርብሃል። እንዳትወድቅ። አልወድቅም በፍጹም። በል አስቀምጠው ገንዘቡን። አሁን ገንዘቡን በሙሉ አስቀምጠውታል፣ ግን እዚህ ድረስ በትክክል መውጣት ይኖርባቸዋል። በል እናደርገዋለን። በል የመጨረሻ አንድ ደረጃ። ጨርሰውታል፣ አልፈዋል። አድርገነዋል። በጣም ጥሩ ስራ ነበር። የዚህ ቪዲዮ የመጨረሻውና በጣም ከባድ ውድድር በአንተና በ$350,000 መሃል ያለ ማለት ነው። አይንን ክፈት። እንኳን ደህና መጣ ወደ መጨረሻው ውድድር። ይሄኛው ውድድር ብዙ ነገሮችን የያዘ ነው። 5 የተለያዩ ክፍሎች አሉት። በአንድ ደቂቃ ውስጥ መጨረስ ይኖርብሃል። እንዴ ለምን በአንድ ደቂቃ? ውድድሩ የሚጀምረው በዚህ መድፍ በመተኮስ ነው። በእሳት በተሰሩ ቀለበቶች መሃል እየዘለልክ መሮጥ ይኖርብሃል። ከዛም ደግሞ 2 የተዘጋጁ መዶሻዎች አሉ፣ እነሱ ማለፍ ይኖርብሃል። በመቀጠልም በእሳቱ መሃል ተዋኛለህ። ከዛም በመጨረሻ የእሳቱን ድልድይ ተሻግረ ገንዘቡ ወደ እሳት ከመውደቁ በፊት ትደርሳለህ። እሺ አደርጓለሁ። ኤሪክ መድፍ ውስጥ ገብተህ መቀመጥ ይኖርብሃል። ውድድሩን ልንጀምር ነው። ይሄ ምናልባትም የህይወት በጣም ጠቃሚው ሰዓት ሊሆን ይችላል። ስማ፣ እነዚህ መሰናክሎች ለማለፍና ገንዘብህን ከእሳት ለመጠበቅ 1 ደቂቃ ከ5 ሰከንድ ነው ያለ። ምናልባትም የምትነግረኝ ነገር ካለ ከመወርወር በፊት። እኔ የምጠይቅህ ትንሽ ደቂቃ ብትጨምርልኝ ነው። ከ1 ደቂቃ ከ5 ሰከንድ በላይ? አዎ እንደዛ ብትጨምርልኝ አሪፍ ነበር። አይ እሱን እንኳን አልችልም። ሌላ ጥያቄ አለ? አይ ሌላ ጥያቄ የለኝም። አሁን ዝግጁ ከሆንክ እንጀምራለን። በል እንጀምር። 3 2 1 ተኩሱት። ሰዓቱ መቁጠር ጀምሯል። አሁን ውሃው ላይ ወድቋል። 1 ደቂቃ ብቻ ነው የቀረው። በደንብ መፍጠን ካልቻለ ገንዘቡ ይቃጠላል። የመጀመሪያው ምዕራፍ አልፏል። ለዛም ሰዓቱን አቁመነዋል። ቀጣይ የሚያደርገው ደግሞ ይህንን መሰናክል ሮጦ ማለፍ ነው። ለማረፍ የተዘጋጁ ቦታዎች አሉ። እዛ ቦታ ላይ ከሆነ ሰዓቱ መቁጠር ያቆማል። 55 ሰከንድ ይቀራል። ምን እያሰብክ ነው? ትንፋሽ ለመሰብሰብ እየሞከርኩ ነው። ውሃው በጣም አድክሞኛል፣ ግን ጥሩ ላይ ነው ያለሁት። 10 ሰከንድ ጨርሻለሁ። ከዚህ በፊት በእሳት ቀለበት ላይ ዘለህ ታውቃለህ? በፍጹም አላቅም። ይሄ የመጀመሪያ ነው የሚሆነው። ቀጣይ ውድድርክ እነዚህ 3 መሰናክሎች ማለፍ ነው። ቀላል ይመስላል አይደል? ቀላል ይመስላል፣ ግን እሳት ነው። ከእሳት ጋር ቀልድ አያስፈልግም። አዎ ጀምሯል። ሰዓቱን መቁጠር ጀምሯል። ወይኔ ወደቀ፣ ውሃ ውስጥ ወደቀ። ሰዓት በጣም ነው የሚፈጅበት። በል ኤሪክ ፍጠን፣ ሰዓት እየፈጀ ነው። ቶሎ በል ወደ አረንጓዴው ቦታ ሂድ። አረንጓዴው ላይ ሂድ። አዎ አሁን ሰዓቱ ቆሞለታል። 42 ሰከንድ ይቀራል። የተወሰነ ሰዓት አባክኛለሁ። ከፊት ለፊት 3 ውድድሮች ይቀረዋል። እነሱም በ42 ሰከንድ ውስጥ ማለፍ የሚችል ከሆነ $350,000 አሸናፊ ትሆናለህ ማለት ነው። ይሄ ህይወት ቀያሪ ነው። ሰውየው በደንብ ነው የምታገለው። እንደሚያሸንፍ ተስፋ አደርጋለሁ። ውድድሩ የበለጠ እየከበደን እየመጣ ያለው። ታደርገዋለህ። አመሰግናለሁ። ዝግጁ ስትሆን መጀመር ትችላለህ። ጀምሯል። ሰዓቱ መቁጠር ጀምሯል። እንዳትወድቅ። ቀላል ይመስላል፣ ግን ውሃ ላይ ስለሆነ በደንብ ነው የሚያንሸራትተው። እያለፈ ነው። አልፎታል። አዎ አሁን አረንጓዴው ላይ ቆሟል። ሰዓቱ ቆሟል። 34 ሰከንድ ቀርቷል። እናም ይሄ በቂ አይመስለኝም። ቀጣዩ ውድድር በጣም ብዙ ሰዓት ይፈጅብሃል። አሁን መቼስ በእሳቱ ላይ መዋኘት አትችልም። በዚህ ደግሞ ዞረ ከሄድክ በጣም ሩቅ ነው የሚሆንብህ። ስለዚህ ከእሳቱ ስር መዋኘት ይኖርብሃል። ጠንከር ብዬ እንደመዋኝ ተስፋ አደርጋለሁ፣ ግን ያን ያህል ትንፋሽ አልይዝም። በጣም ፈታኝ ነው የሚሆነው።
አሁን ኤሪክ የቀረው ሰዓት ብዙ ሊመስል ይችላል፣ ግን ደግሞ መዋኘት ያለበት ርቀት ረጅም ነው። እናም በመሃል አየር ለመያዝ ከሞከረ ውድድሩ ያበቃለታል። 34 ሰከንድ ብቻ ነው የቀረው። ያ ገንዘብ ያንተ ባንክ አካውንት ውስጥ እንዲገባ ወይም ደግሞ ወደዚህ ሰዓት ውስጥ እንዲገባ። ጀምሯል። እባክህ በእሳት ውስጥ እንዳትወጣ። አሁን 28 ሰከንድ ብቻ ነው የቀረው። የት ነው ያለው እሱ? አይታይም። እኔ አላየሁትም። ወጥቷል። በል ፍጠን። ሙሉ ለሙሉ እስከምትወጣ ድረስ ሰዓቱ አያቆምም። ቶሎ በል። አቁሙለት። ሰዓቱ ቆሟል። 17 ሰከንድ ብቻ ነው የቀረ። ይሄ ለቀጣዩ ዙር በጣም ብዙ ሰዓት ነው። ብዙ ሰዓት የሚባል ነገር የለም ውድድሩን እስካልጨረስኩ ድረስ። አሁን መተንፈስ አለብህ። ተንፍስ። ሙሉ ለሙሉ በውሃው ታፍኖ ነበር። ለመጨረሻው ውድድር ይህንን ልብስ እንድትለብስ ፈልጋለሁ፣ ምክንያቱም በእሳት መሃል ነው የምትሮጠው። እስካሁን በነበሩት ውድድሮች ከላይ ከታች ከጎን ብዙ እሳቶችን አይቼ ነበር። አሁን ደግሞ ፊት ለፊት ልጋፈጠው ነው። አዎ እውነት ብለሃል። በእሳት እየተያያዘ የነበረ ክፍል አምልጠሃል። በመድፍም ተተኩሰ ያሰብክበት ቦታ ላይ አርፈሃል። ከነበረውም ትልቅ ፍንዳታ ተርፈሃል። አሁን ደግሞ በዚህ ሙሉ ለሙሉ እየነደደ ባለ ድልድይ ላይ መሮጥ ይኖርብሃል። እንዴት ብሎ ነው አሁን በዚህ የሚሮጠው? መልካም እድል። ይሄ ሰው ምንም አይሰማም። በል ታደርገዋለህ። በተጨማሪም ይህንን ጓንት አድርግ። $350,000 እንደምታገኘው ተስፋ አደርጋለሁ። ይህንን ቦታ ከለቀክ በኋላ 17 ሰከንድ ይኖርሃል ያንን ገንዘብ ለማትረፍ። ልክ ይህን አረንጓዴ ምንጣፍ ሲለቀው ሰዓቱ መቁጠር ይጀምራል። ኤሪክ እስካሁን በነበሩት ውድድሮች በሙሉ ደፋርና በጣም ታጋይ ነበር። ነገር ግን አሁን ይህንን ገንዘብ ላለማጣት ፈርቷል። 3 2 1 ቦታውን ለቆ ወጥቷል። አድርጎታል። በጣም ይገርማል። እሳት እየያዘው ነው። አጥፉለት፣ ቶሎ በሉ። አሁንም አልጠፋም። ቶሎ በል፣ አጥፋለት። በመጨረሻም ኤሪክ $350,000 ማሸነፍ ችሏል። ይህንን ማመን አልችልም። በጣም ደስ ብሎኛል። ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸው።